ያስራ ስለ መጽሐፍ ቅዱስ ምን ተማረሽ? እስቲ ስለ መጽሐፍ ቅዱስ ጀነራሊ ምን እንደተማርሽ ባጭሩ ማስረጃ። መጽሐፍ ቅዱስ በመንፈስ ቅዱስ እርዳታ በሰው የተጻፈ ነው። መጽሐፍ ቅዱስ አጠቃላይ 6 መጽሐፎች አሉት። ብሉይ ኪዳን 39 መጽሐፎች እና አዲስ ኪዳን 27 መጽሐፎች። የብሉይ ኪዳን 39 መጽሐፎች በሁለት ይከፈላሉ። 5 የሕግ መጽሐፎች ከዘፍጥረት እስከ ዘዳግም፣ 12 የታሪክ መጽሐፎች ከኢያሱ እስከ አስቴር፣ 5 የቅኔ መጽሐፎች ከኢዮብ እስከ መኃልየ ሰሎሞን እና 17 የትንቢት መጽሐፎች ከትንቢተ ኢሳይያስ እስከ ሚልክያስ። ሳይንስ እንግዲህ ብዙ ጊዜ ያቀባጥራል ብዙ ነገርና በእኛ መጽሐፍ እንኳን እየዋሻል ብዙ ጊዜ እኛም አምነን ተቀብለናልና ከዚህ በኋላ ያልቀበል ሳይንስ በመጽሐፍ ቅዱስ እየዋሻ ያለው ውሸቶችን አንድ አራት የሚሆነው ንገሪስ። ብዙ አሉ ግን አራት ንገሪ። ሳይንስ ሰዎች ከዝንጀሮአቸው የወጡት ይላል፣ ግን መጽሐፍ ቅዱስ ሰዎች ከአፈር በእግዚአብሔር የተሰሩት ይላል መጽሐፍ ቅዱስ። ሳይንስ ደግሞ ምድሩ በፀሐይ ላይ ይዞራል ይላል መጽሐፍ ቅዱስ ግን ፀሐዩ በምድር ላይ ትዞራለች ይላል። ሳይንስ መብረቅ ከቀዝቃዛ አየርና ከትኩስ አየር ሲጋጩ የሚፈጠረው ይላል መጽሐፍ ቅዱስ ግን መብረቅ የእግዚአብሔር ቁጣ ነው ይላል። ሳይንስ ሳይንስ ደግሞ ምድር ከተፈጠረች 4.5 ቢሊዮን ዓመቶች ነው ይላል መጽሐፍ ቅዱስ ግን ምድር ከተፈጠረች 6025 ዓመት ነው ይላል። በዛ ምክንያት ምን ሆነ? ኃጢአት ወደ ምድር የወጣው የሟን ኢየሱስ እግዚአብሔር አትቢ ካለች በኋላ ነው። ከዛ በኋላ ኃጢአት በምድር ላይ ሁሉ ሆነ። ከዛ በኋላ እግዚአብሔር ምድርን ከ2000 ዓመት በኋላ በውሃ አጠፋ በኖህ ጊዜ። ከዛ በኋላ እግዚአብሔር የራሱን ልጅ ኢየሱስ ክርስቶስ ልኮ እኛን ከኃጢአት